ዛሬ የምናየው መዝሙር 126 ነው። መዝሙረ መዓርግ። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም። በዚያ ጊዜ አፋችን በሳቅ አንደበታችንም በእልልታ ተሞላ። በዚያ ጊዜም በሕዝቦች መካከል እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔር ታላቅ ነገር አደረገልን፣ እኛም ደስ አለን። እግዚአብሔር ሆይ በኔጌቭ እንዳሉ ጅረቶች ምርኳችንን መልስ። በእንባ የሚዘሩ በእልልታ ያጭዳሉ። ዘር ቋጥረው እያለቀሱ የተሰማሩ ነዷቸውን ተሸክመው እልል እያሉ ይመለሳሉ። አሜን። የዛሬው ክፍል ያው ቀጣይ ነው። ከ125 የተያዘ ነው እንዳልኳችሁ እስከ 134 ድረስ የመዓርግ መዝሙራቶችን እንደቀጠልናለን። ይሄኛው መዝሙር ደግሞ ፓርቲኩላርሊ ይሄ ምዕራፍ የሚያስመርቅ ነው። ምንድን ነው የሚያስመርቀው? መመለሳችንን የሚያስመርቅ ነው። ሪስቶሬሽን እንደጀመረ፣ ተሐድሶ እንደጀመረ በተለይ ከቁጥር 1 እስከ 3 እግዚአብሔር ከዚህ በፊት ጊዜው ያልቅና ትመለሳላችሁ ያለበትን ጊዜ ማለትም የምርኮ ጊዜ እንደጨረሱ የተማረኩበት የግዞት ዘመን እንደጨረሱ የሚያበስሩበት ክፍል ነው። ስለዚህ የጽዮንን ምርኮ ሲል ሀብቷንም ይመልሳልም አለበት። እንደገና ደግሞ ጽዮን ከተማዋ ናት፣ ልጆቿ የሉም እና ተማርከውባታል እና ምርኮኞቿንም ይመልሳል ብሎ ነው የሚጀምረው ቁጥር 1 ላይ። ስለዚህ በመለሰ ጊዜ ሲል የመመለስ ይሄ የሹቭ የመመለስ ጊዜ እንደጀመረ ያሳየናል። ልክ መመለስ ሲጀምር ህልም ነው ያለን ደግሞ ይላሉ። እውነት የምር መመለስ ጀመርን? 70 ዓመት የግዞቱ ዘመን አልቆ መመለስ ጀመርን? ህልም ይላል ማለት ጀመሩ። ይሄ የህልም አሉዥን ደግሞ ብዙ የነቢያቱ ላይም ተጽፎ እናገኘዋለን። ህልም እንደሚመስላቸው በተለይ ኢዩኤል ላይ የምናውቀው ጥቅስ አለ። ኢዩኤል 2:28 ላይ አዛውንቶቻችሁ ህልምን ያልማሉ ይላል እና የህልም አስተያየታቸው ህልም የሚመስለው ነገር እውን ላይ መስል ይችላል እያሉ ነው የሚያስቡት። ምክንያቱም እውነታው ከምን ጋር ይያያዛል? ቀጥሎ ካሉት ቁጥሮች ጋር ይመሳሰላል። ምንድን ነው የሚሉት? አፋችን በሳቅ ሞላ፣ አንደበታችን በእልልታ ተሞላ። ምን ሲሆን ነው ይሄ ሆነው? መመለስ ስንጀምር መሳቅ ጀመርን። እስካሁን ድረስ ስናለቅስ ለካ ሳይገባን ግን እያለቀስን እየዘራን ነበር። እያለቀስን ምናጭደውን እያዘጋጀን ነበር፣ እየዘራን ነበር ይላሉ። ስለዚህ በዚያ ጊዜ አፋችን በሳቅ አንደበታችን በእልልታ ተሞላ። ሪና እልልታ ማለት ሪና የሚለው ቃል ነውና ይሄ የመንቀጥቀጥ ስሜት ወይም በእኛ በአማርኛችን እልልታ ይገልጸዋል። እልልልል የማለት ሪ ብሎ የመጮ በጌታ ፊት የመደሰት በሕዝብ ፊት የመደሰትን ድምጸት ያሳየናል። በዚያ ጊዜም በሕዝቦች መካከል ይባላል። ሕዝቦች ማለት አይሁድ ያልሆኑ ተበትነው ነው ያሉት። የተበተኑት በሙሉ ደግሞ በሰዎች በእንግዳ ሕዝቦች መካከል ነው ያሉት። ምን ተብሎ ነው የሚነገርላቸው? መመለስ ሲጀምሩ ዋው እግዚአብሔር ታላቅ ነገር አደረገላቸው ይባላል አሉ እና ይመሰክራሉ። እነሱን እያዩ እነዚህ ብትንትናቸው የወጣ ሕዝቦች፣ የማንነት ቀውስ ውስጥ የገቡ ሕዝቦች እግዚአብሔር ሰብስቦ ሊመልሳቸውና እንደ ኒሽን ሊያቆማቸው ነው፣ ሊያድሳቸው ነው፣ ከተማቸውን ሊሰራላቸውና ሊሰጣቸው ነው። መመለስ ጀመሩ ብለው ታላቅ ነገርን እንደተደረገላቸው ይናገራሉ። እና እኛም ተቀብለን ምንድን ነው የምንለው? እግዚአብሔር በእርግጥም በእውነትም ታላቅ ነገርን አደረገልን፣ ለዛ ነው ደስ እያለን ያለው፣ እኛም ደስ አለን ይላሉ። ደስ እየተሰኘናለን። እግዚአብሔር ምርኮን ይመልሳል፣ የተበዘበዙትን በዝባዦቹን እንዲመልሱ ያደርጋቸዋል፣ እስረኞቹ እንዲፈቱ ያደርጋል፣ የምትቆዝም ነፍስ ካለች እንድትደሰት ያደርጋል ብለው እነሱም ይደሰታሉ፣ ይህንን ያውጃሉ። ቁጥር 4 ላይ እግዚአብሔር ሆይ በኔጌቭ እንዳሉ ጅረቶች ምርኳችንን መልስ ይላሉ። እንግዲህ የኔጌቭ ጅረቶች ይታወቃሉ። ኔጌቭ በጣም ምድረ በዳ ነው፣ በጣም ደረቅ ነው። በጭራሽ ወጥቶለት አያውቅም። በቃ ምንም አይወጣለትም፣ ማለትም ፍሬ አይወጣለትም። ደረቅ ነው፣ ምድረ በዳ ነው፣ ቁር ነው ያለበት። ነገር ግን እንዴት ይረሰርሳል ስንል
ክረምት ላይ ደግሞ ከየት መጣ ያልተባለ ፍለድ፣ ይሄ ከየት እንደመጣ የማይታወቅ ዋዲ ነው የሚሉት። ዋዲው ይጥለቀለቅና ጎርፍ ይሆናል፣ በደንብ ያረሰርሰዋል ምድሪቱን። ምድረ በዳው በሙሉ ርስርስ ብሎ በጣም ለሽ የሆነ ሜዳ፣ አረንጓዴ የሆነ ስፍራ ይሆናል ማለት ነው። እንዴ ኔጌቭ ትላንት ሳየው ደረቅ አልነበር እንዴ ብለን ዛሬ ዞር ብለን ስናየው አረንጓዴ ነው። እና ምድረ በዳን ገነት ማድረግ ይችላል ሲባል በእርግጥም በተፈጥሮም ስላዩት ነው። በተፈጥሮም ምድረ በዳን ገነት ማድረግ ይችላል። የተበታተኑትን የእስራኤልን ሕዝብ ከተማቸውን አድሶ ደግሞ ሕዝብ አድርጎ መስራት ይችላል። ሀገር አድርጎ ማቆም ይችላል። ስለዚህ ለሕዝቅኤል ያሳየውን ነው። የሰው ልጅ ሆይ ምን ታያለህ አለው 37 ላይ እና የደረቁ የተበታተኑ አጥንቶችን አለው። እነዚህ አጥንቶች እንደ ሰራዊት መቆም ይችላሉ ሲለው ጌታ ሆይ አንተ ታውቃለህ አለው። የእግዚአብሔር መንፈስ መጥቶ ነው እንግዲህ ያን የተበታተነውን የደረቀውን ከሸለቆ ውስጥ ሰብስቦ ታላቅ ሰራዊት አድርጎ ያቆማቸው። ስለዚህ ለእግዚአብሔር እንደገና ማቆም የሚችል አምላክ ነው። እንደገና ማረስረስ፣ እንደገና ማበልጸግ፣ እንደገና አረንጓዴ ውስጥ መክተት፣ ገነት ማድረግ የሚችል አምላክ ነው እያሉ ጌታን ሲያከብሩት እናያለን። ስለዚህ ለእግዚአብሔር ኔጌቭን የሚቀይር አምላክ ነው ያለን እያሉ ያሉት ይሄ ትልቅ የሆነ መረዳት ነው። እግዚአብሔር የእንደገና አምላክ ነው። ድነትን እንደገና ያመጣልናል። ጩኸታችንን ይሰማናል፣ ሐዘናችንን ወደ ደስታ ይቀይራል እያሉ ይናገራሉ። ዘካርያስ 4:10 ላይ ነቢዩ ሲነገረው እንደነበር እናያለን። እግዚአብሔር የሚጀምረው መለኮታዊ ስራ ጅማሬው ትንሽ ነው የሚመስለው፣ ነገር ግን ፍጻሜው ደግሞ እጅግ ያማረ ነው የሚሆነው። ስለዚህ ይሄ በኤግዛይል ያለፈው ኮሚዩኒቲ፣ በግዞት ያለፈው ይሄ ማህበረሰብ እግዚአብሔር የጀመረው ስራ አለ በህይወታቸው። እግዚአብሔር ሊዘራ እና ሊተክል የጀመረው ስራ አለ። ያ ደግሞ በቅሎ አብቦ ተውቦ ነው እንጂ የሚያየው መሀል ላይ የሚቀር ተቀንጥሶ የሚጣል ነገር እንዳልሆነ ይነግራቸዋል። ይሄ የመዝራት እና የማጨድ ደግሞ ስዕልን ያመጣልናል። እንደዚህ ይላሉ፣ በእንባ የሚዘሩ በእልልታ ያጭዳሉ። ዘር ቋጥረው እያለቀሱ የተሰማሩ ነዷቸውን ተሸክመው እልል እያሉ ይመለሳሉ ይላል። ስለዚህ ዘር ቋጥረን ስንሄድ ለቀብር ነው እየተዘጋጀን ያለ ነው እና ውስጣችን በጣም ያዝናል። በጣም ነው የምናለቅሰው። አንድ ውድ ያልኩትን ነገር መሬት ስር አፈር ስር ለማኖር ስሄድ ለመቅበር እየሄድኩ ነው። ስለዚህ ይሄ መከራ ነው፣ ሐዘን ነው። ይህን ዘር ብመገበው፣ ይህን ዘር ዛሬ ብጠቀመው ነው እንጂ የሚሻለኝ ብቀብረው አዝናለሁ። የወደፊቱን ማሰብ ተስፋ ስለሚጠይቅ ማለት ነው። ስለዚህ የወደፊቱን አስቦ እያለቀሱ መቅበር ይጠይቃል። እያለቀሱ ከአፈሩ ስር ደልድሎ ማስቀመጥ ይጠይቃል። ስለዚህ እያለቀሱ መዝራት አለ። ይሄ በቃ ያለ ነው ይላሉ። በእንባ የሚዘሩ ግን በኋላ ላይ በምንድን ነው የሚያጭዱት? በእልልታ ያጭዳሉ ይላል። ይሄ ሀሳብ ኢዮብ 4:8 ምሳሌ 22:8 ሆሴ 8:7 በአዲስ ኪዳን ላይ በተለያዩ ክፍሎች ውስጥ ይነገረናል። ይሄ የመዝራት የማጨድ ዘፍጥረት 8 ላይ የጀመረ ነው። ስለዚህ ይሄ ፕሪንሲፕል እንደሰራ ነው። እስራኤላውያን ብዙ ያለቀሱበት ጉዳይ አለ። ብዙ የዘሩትን ነገር እያለቀሱ ነው የዘሩት። ነገር ግን አንድ ቀን ደግሞ ፍሬያቸው ስታብብ ያቺ ሞተቿ ቅንጣት ወደ መሬት ገብታ ስትወጣ ደግሞ የሚያዩበት ጊዜ አለ። ስትወጣ ደግሞ ያለቀሱትን ወደ ደስታ ወደ ሳቅ እንደሚለውጠው ይነግራቸዋል። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ እንደዚህ ይላቸዋል፣ እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ይላቸዋል። መቀበሯ ለመልካም ነው። ማልቀሷ ለመልካም ነው፣ ለብዛት ነው፣ ለመቀንጠስ ሳይሆን በስታ አብባ እጅብ ብላ እንድትወጣ ነው። ስለዚህ የምር እያለቀሳችሁ የምትቀብሩት ነገር ሲኖር በኋላ ላይ መደሰታችሁን አስቡ። ይህን ሲናገር ጌታችን ስለ ራሱም ጭምር ነው። እሱ
በቃ እያለቀሰ አፈር ውስጥ የሚገባበት ጉዳይ አለ። አፈር ውስጥ የሚያኖረው ነገር አለ። ነገር ግን ሲወጣ ብዙ ነገር ይዞ እንደሚወጣ ያውቃል። በትንሣኤው ጉልበት ብዙ እንደሚያፈራ ያውቃል። ብዙ ልጆች እንደሚኖሩት፣ በሞት ውስጥ የሚመጣ ሕይወት እንዳለ ዘር ቋጥሮ እያለቀሰ ነው የሚሄደው። ነገር ግን ሲመለስ ነዶውን ተሸክሞ እልል እያለ እንደሚመለስም ሲነግራቸው እናያለን። እና የእግዚአብሔር ስራ በዚህ ሕዝብ የጀመረው ለመልካም ነው። ሁልጊዜም እግዚአብሔር በኤርምያስም እንደነገራቸው 29 ላይ እኔ ለእናንተ የማስባት ሐሳብ የመልካም ሐሳብ ነው ይላቸዋል። አሁን በቅጣት ውስጥ ብታልፉ፣ አሁን በመበተን ውስጥ ብታልፉ የእግዚአብሔር ሐሳብ የመልካም ነው፣ ፍጻሜና ተስፋ ሰጣችሁ ዘንድ ነው የሚላቸው። ይሄ የፍጻሜ የተስፋው መንገድ የእግዚአብሔር ቃል ኪዳን መንገድ ነው። ስለዚህ እግዚአብሔር ራሱን በታሪክ ውስጥም ሲገልጽላቸው በተስፋ እንዲሄዱ ነው። በተስፋ ውስጥ ይሄ ሐዘናቸውን፣ ህመማቸውን እግዚአብሔር እንደሚቀይር እየነገራቸው እናያለን። ሰዎች ዛሬ ላይ የሚያልፉበትን ሁኔታ እንደ ከንቱ ማየት የለባቸውም። ዛሬ ላይ መከራ ካለ እናለቅሳለን። ለቅሷችንን ደግሞ ወደ አምልኮ ነው የምንቀይረው። በለቅሶ የሚዘሩ ስለተባለን በለቅሶ እንዘረዋለን ሐዘናችንን፣ ያዘንበትን፣ የተሰበርንበትን፣ ተበተንን፣ በቃ ተስፋ የለንም ያልንበትን ጉዳይ ሁሉ እንዘረዋለን። ሁለተኛ ቆሮንቶስ 4 ላይ ጌታችን በእናንተ የጀመረውን ስራ ለፍጻሜ ነው የሚያበቀው ይላቸዋል። he will bring it to completion። ይሄ ፉል የሆነ ሙሉ የሆነ በቃ ማብቂያው ያማረ ምሉዕነት ያለው እንደሆነ ይነግራቸዋል። ጳውሎስ በተለያዩ ቦታዎች ነው ይሄንን የሚገልጸው። ሁለተኛ ቆሮንቶስ 4 ላይ፣ ፊልጵስዩስ 1 ላይ፣ 1 ቁጥር 6 ላይ፣ አንደኛ ተሰሎንቄ 5:24 ላይ ዛሬ የምታዝኑትን በቃ እንደ ማብቂያዋ እንደ መደምደሚያዋ አትዩት። መደምደሚያው ፍጻሜው ያማረ የበለጠ የላቀ እንደሆነ ይነግራቸዋል። ጌታችን ኢየሱስ ወደ ሰማይም ከማረጉ በፊት የነገራቸው ለደቀ መዛሙርቱ ይሄን ነው። አሁን ሐዘን ሊኖርባችሁ ይችላል አላቸው ዮሐንስ 16 ላይ። አሁን ልታዝኑ ትችላላችሁ፣ ነገር ግን ቴክ ሃርት ይላቸዋል። ልባችሁን አበርቱት፣ ልባችሁን ከፍ አድርጉት። እኔ እናንተን ወስዳችኋለሁ፣ በዚህ ተደሰቱ። እኔ የማዘጋጅላችሁ ስፍራ አለ፣ እዛ ስወስዳችሁ በደስታ ነው የምታጭዱት ይላቸዋል። እልል እያላችሁ ነው የምትመለሱት እያለ ይነግራቸዋል። እና እግዚአብሔር የህልም ዓለም ውስጥ አይደለም የሚያኖረን። ይሄ መዝሙር ሲጀምር ህልም አለን ብሎ ነው የጀመረው። እንደሱ አይደለም ይላቸዋል። ህልም ሳይሆን እውነተኛ ተጨባጭ የሆነ ቪክቶሪየስ የሆነ መጨረሻ እንዳላቸው ይነግራቸዋል። እግዚአብሔር ይባረክ። መዝሙር 127 የሰለሞን መዝሙረ መዓርግ። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። የዕለት ጉርስ ለማግኘት በመጣር ማልዳችሁ መነሳታችሁ፣ አምሽታችሁ መተኛታችሁ ከንቱ ነው። እርሱ ለሚወዳቸው እንቅልፍን ያድላልና። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንም ፍሬ ከቸርነቱ የሚገኝ ነው። በወጣትነት የተገኙ ወንዶች ልጆች በጦረኛ እጅ እንዳሉ ፍላጾች ናቸው። ብፁዕ ነው ኮረጆቹ በእነዚህ የተሞሉ ሰው፣ ከጠላቶቻቸው ጋር በአደባባይ በሚሟገቱበት ጊዜ አይዋረዱም ይላል። ይሄም የመመለስ መዝሙር ነው። እዚህ አዲሱ መደበኛው ትርጉም ላይ ርዕሱን ነግሮናል። የሰለሞን መዝሙረ መዓርግ ይለናል። ሰለሞን ያው ከግዞት በፊት የነበረ ንጉሥ ነው፣ የዳዊት ልጅ ነው። ምናልባት በሱ ዘመን የተዘመረ መዝሙር ነው። ምናልባት በትንቢታዊ መልክ ወይም ደግሞ የእርሱ ቤተ መቅደስ ውስጥ ያገለግሉ የነበሩ ዘማሪዎች በሱ ስም የሰየሙት መዝሙር ነው። እንደዚህ ይላል ሲጀምር፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል። ይሄ በእርግጥም ሰለሞናዊ የሆነ እይታ ነው። ምክንያቱም ሰለሞን ነው ቤት የሰራው፣ የእግዚአብሔርን ቤት የሰራው የገነባው። በሱ ዘመን ነው ያን የመሰለ ቆንጆ የሆነ ለእግዚአብሔር የቃል ኪዳን ታቦት ማረፊያ ድል ያለ የምርቃት ጊዜ ተደርጎ የተሰራው ቤተ መቅደስ የተመረቀ የነበረው እና ሰለሞንም የሚረዳቸው ነገሮች አሉ። የእግዚአብሔር ስራ ነው ተብሎ በራስ መንገድ በራስ ጥረት አይሰራም።
የእግዚአብሔር ቤት የእግዚአብሔር ስራ ከሆነ እግዚአብሔር ነው እንዲሰራልን መጋበዝ ያለብን። የእግዚአብሔር መንፈስ እንዲያግዘን ሁሉንም እንዲቆጣጠር መፍቀድ መቻል አለብን ማለት ነው። እና እውነት ነው እኛ የምንጀምራቸው ስራዎች እግዚአብሔር ከሌለበት አይሰሩም። የከንቱ ድካም ነው የሚሆኑት፣ አይጠበቁም። ከንቱ የሆነ ትጋት ነው የሚሆኑት ይለናል። ሲጀምር በትይዩ መስመሮች የሚናገረው ይሄ ነው። ስለ ቤት ይናገራል፣ ስለ ከተማ ይናገራል፣ ስለ ከንቱ መድከም ይናገራል። ጠባቂዎቹም ደግሞ በከንቱ ስለሚተጉት ይነግረናል ማለት ነው። ቤት በሰራተኛ ነው፣ እውነት ነው የሚሰራው። ከተማም ደግሞ በጠባቂ ነው፣ እውነት ነው የሚጠበቀው። ነገር ግን ይለናል እግዚአብሔር ሁለቱም ጋር መኖር አለበት ይለናል። መሰረቱ እግዚአብሔር ነው። መሰረቱ ጀምሮ እስኪያበቃ ድረስ መጨረሻውን ድንጋይ እስኪያደርገው ድረስ እግዚአብሔር መኖር አለበት እያለ ይነግራቸዋል። ስለዚህ የቀደመው ምዕራፍ ላይ መመለስ አስጀምሯቸው አስመርቋቸዋል። እንዳየነው 126 ላይ ምርቃቱ ላይ ያሉት ተመለሱ ተብለው ተፈቅዶላቸዋል። አሁን ደግሞ ሲመለሱና መስራት መልሶ መገንባት ውስጥ ሲገቡ እግዚአብሔርን መጀመሪያ እንዲያደርጉት የሚያሳስብ መዝሙር ነው ይሄኛው። ስለዚህ መልሶ ማልማት ውስጥ መልሶ መታደስ ውስጥ እግዚአብሔር መኖር አለበት፣ የዘፍጥረቱ አምላክ መኖር አለበት ይላቸዋል። ከአፈር ሰውን የሚሰራው ከምድረ በዳ ገነትን የሚያወጣው ያ እግዚአብሔር እዚህ ጋር መገኘት አለበት ይላቸዋል። ይሄ በእርግጥ ያንን የአንቶሎጂውን መዝሙር ያስታውሰናል። ከ104 እስከ 108 ድረስ ያሉት መዝሙራቶች በታሪክ ውስጥ እግዚአብሔር እንዴት መልሶ ሲሰራ እንደነበር መልሶ መላልሶ ሲያድስ እንደነበር ያስታውሳቸዋል። እና እግዚአብሔር ያልታከለበት ግንባታ፣ እግዚአብሔር ያልታከለበት ከተማ ከንቱ ነው ይላቸዋል። ጽዮንን ደግሞ ጽዮን ያደረጋት እግዚአብሔር ነው። በመካከሏ ስለተቀመጠ ነው ማትፈራው፣ ማትደነግጠው፣ ማትርደው። መዝሙር 49 57 58 እንደሚያስታውሰን እግዚአብሔር ነው ከተማይቱን ከተማ ያደረጋት ይለናል። ይቀጥላል ቁጥር 2 ላይ የዕለት ጉርስ ለማግኘት በመጣር ማልዳችሁ መነሳታችሁ ይላቸዋል። አዚፍ እናንተ የምታገኙ ይመስል ማልዳችሁ ስትወጡ፣ እግዚአብሔርን ሳትጠይቁ ስትወጡ በጣም በቃ ይሄ በጠዋት የተነሳች ወፍ ትሉን ከሁሉም ተሽቀዳድማ ታገኛለች የሚባል አባባል አለ። እንደዛ ስለቻላችሁ አይደለም የምትበሉት፣ እንደዛ መውጣት መግባት ስለቻላችሁ አይደለም የምታርሱት እና የእርሻችሁን ፍሬ የምትበሉ ያላችሁ ይላቸዋል። እና አምሽታችሁ ተኝታችሁ በጣም ራሳችሁን ቢዚ አድርጋችሁ ውላችሁ እዛ ውስጥ ፍሬ የለም እያለ ያስታውሳቸዋል። እና አሁን ይሄን መዝሙር የሚዘመረው ተመልሰው ኢየሩሳሌም ለሚሄዱ ተመልሰው ጽዮን እስራኤል ሊገቡ ላሉ ወገኖች ነው። እንደ አባቶቻችሁ በራሳችሁ ጉልበት፣ በራሳችሁ እውቀት፣ በራሳችሁ ስልጣን ለማድረግ እንዳትጋበዙ ይላቸዋል። እና ቀጠል ያደረግና እርሱ ለሚወዳቸው እንቅልፍን ያድላልና ይላል። ሌሎች ጽሑፎች ላይ እርሱ የሚወዳቸው ሲተኙ ለሚወዳቸው ምግብ ያዘጋጅላቸዋል ነው የሚለው። ተኝተው ሳሉ ማለት ነው። እነሱ እንቅልፍ ላይ ናቸው፣ ግን ዲሪንግ ዴር እንቅልፋቸው እየተካሄደ እግዚአብሔር ደግሞ ሰራተኛ አምላክ ስለሆነ ተነስተው የሚበሉትን ምግብ ያዘጋጅላቸዋል ይላል። እንጀራን እግዚአብሔር ነው የሚያዘጋጀው። እረፍትን እግዚአብሔር ነው የሚሰጠው። ሰላምን እግዚአብሔር ነው የሚሰጠው። መግቦት በሙሉ በእግዚአብሔር እጅ ነው ያለው። ይሄንን እያሰባችሁ እስራኤል ግቡ ይሏቸዋል። ለምንድን ነው ይሄ? መልሶ የመስራት አቅማቸውን ዝቅ ለማድረግ ሳይሆን መልሳችሁ የምትሰሩት እግዚአብሔር አቅም ስለሰጣችሁ ነው እያላቸው ነው። መልሳችሁ የምትገነቡት፣ መልሳችሁ የምታርሱት፣ የምትቋቋሙት እግዚአብሔር ሁኑ ስላላችሁ ነው ይላቸዋል። ይቀጥልና ገነታቸው ላይ ከተማቸው ላይ ከሰሩ በኋላ ያው ሲቀመጡ ማን ነው የሚመጣው? ቤተሰብ ይመጣል። ቤተሰብ ማለትም ልጆች፣ ሚስት ማግባት፣ ባል ማግባት፣ ቤተሰብ መመስረት ይመጣል። ስለዚህ ወደዛ ጉዳይ ሲገባ ምን ይላቸዋል? እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንን ፍሬ ከቸርነቱ የሚገኝ ነው ይላቸዋል። የእግዚአብሔር ቸርነት ነው ፍሬን የሚያመጣው። ልክ ቀድሞ አፈር ውስጥ ስለ መቅበር፣ ዘርን ስለ መቅበር አውርቶላቸዋል። በልቅሶ ስለ መዝራት አውርቶላቸዋል።
አሁን ስለ ማጨድ ነው እያወራን ያለነው። ስለዚህ አሁን የማጨጃው ጊዜ ላይም እግዚአብሔር ነው ፍሬያማነትን ወደ ህይወታችን የሚያመጣው፣ ገነት ውስጥ የሚያስገባን እግዚአብሔር ነው ይላቸዋል። ልጆችን ደግሞ የሚያስቀምጥበት ኢሜጅሪ አለ፣ ስዕል አለ። በወጣትነት የተገኙ ወንዶች ልጆች በጦረኛ እጅ እንዳሉ ፍላጾች ናቸው ይላል። ይሄ ከሰገባ የሚወጣ ጦር እና ፍላጻ እና ቀስት ናቸው እያለ ያብራራቸዋል። እና እነዚህ ልጆች ቤተሰቦቻቸው ያልወጉትን ነገር ቤተሰቦቻቸው ታርጌት አድርገው ግን ሚስ ያደረጉትን ነገር ሄደው ይወጋሉ እያላቸው ነው። በእናንተ ያላሸነፋችሁትን ጦርነት በልጆቻችሁ ነው የምታሸንፉት ይላቸዋል። እናንተ ማለፍ ያቃታችሁን ፈተና ኔክስት ትውልድ ማለፍ አለበት። የሚቀጥለው ትውልድ ፍሬያማ ይሆናል። ገነት ውስጥ ገብቶ እናንተ በተበላችሁበት መንገድ አይበላም። ገነት ውስጥ ገብቶ ጠላቱን ያሸንፋል፣ እባቡን ይወጋል እያለ ይነግራቸዋል። ስለዚህ የጦርነትን ምስል ያመጣላቸዋል። በእናንተ ያመለጠው እባብ በኔክስት ጄኔሬሽን ይመታል። አባቶች ያላሸነፉት ፈተና ልጆች ያሸንፉታል ይላቸዋል። ከዛ ቁጥር 5 ብፁዕ ነው ይላል። ይሄ አሽሬ ሄ የሚለው ይሄ የአሽሬ ቋንቋ መዝሙር 1 ላይ ነው የምናገኘው። ብፁዕ ነው ብሎ ነው የሚጀምረው መዝሙር 1 ላይ። ምን የሚያደርግ በእግዚአብሔር ሕግ የሚኖር በእግዚአብሔር ሕግ የሚኖር እሱ ብፁዕ ነው፣ ምሉ ነው፣ ደስተኛ ነው፣ ሰላማዊ ነው፣ በረከት አለው ይለናል። እዚህኛው ላይ ደግሞ ኮረጆቹ በእነዚህ የተሞሉ ሰው ይላል። እነዚህ ማለትም እነዚህ ልጆች አሁን ያወራናቸው ልጆች ምን አይነት ልጆች ናቸው? ገነት ውስጥ የተወለዱ የአባቶችና የአያቶቻቸውን ታሪክ ሰምተው አንደግምም ያሉ እነዚህ ልጆች ያሉበት ቤተሰብ ብፁዕ ነው ይለናል። ምክንያቱም እነዚህ ልጆች ለመበቀል ነው የሚያድጉት ይላል። ጠላትን ለመበቀል አባቶቻቸውን ያስቸገሩ ጠላቶቻቸውን እነዚህ ልጆች ይበቀሉታል። አያቶቻቸው የተሸነፉባቸውን ጠላቶች እነዚህ ልጆች በአደባባይ ጠላቶቻቸውን ያዋርዳሉ ይላል። እንደዚህ ነው የሚደመድመው። ከጠላቶቻቸው ጋር በአደባባይ በሚሟገቱበት ጊዜ አይዋረዱም ይላል። ይሄኛው ትውልድ ማለት ነው። ይሄኛው ትውልድ ቀላል ትውልድ አይሆንም። ለምን? ከምርኮ የወጣ ነው። ተበዝብዞ የነበረ ከምርኮ የወጣ ትውልድ ድኖ የተመለሰ እግዚአብሔር ብዙ ምሕረት ያደረገለት ቸርነቱን ያሳየው ትውልድ ነው። ስለዚህ ሲመለስ እግዚአብሔር ነው መልሶ ያቋቋመው፣ መልሶ የሰራው በእግዚአብሔር ኃይል ሰራዊት ሆኖ የሚቆም ትውልድ ነው እያለ ይጨርስላቸዋል ማለት ነው። እኛ ማለት የሚጠበቅብን ከዚህ መዝሙር እንደተማርነው የሆነው በእግዚአብሔር ጸጋ ነው ማለት ነው። በቃ እግዚአብሔር ነው ያቆመን፣ እግዚአብሔር ነው ያበረታን። ይህንን ጉዳይ ጳውሎስም 1ኛ ቆሮንቶስ 15 ቁጥር 10 ላይ ይናገራል። አሁን የሆንኩት በእግዚአብሔር ጸጋ ነው ይላቸዋል። እግዚአብሔር ጸጋ ሰጥቶኝ ነው መሆን የቻልኩት፣ በትጋት መስራት የቻልኩት ይላቸዋል። ከኔ የሆነ አንዳች ነገር የለም። እግዚአብሔር ግን አግዞኝ ምርኮን ማስመለስ ችያለሁ፣ ወንጌል መስራት ችያለሁ፣ መበዝበዝ ችያለሁ፣ መገንባት ችያለሁ፣ መቅጠር ችያለሁ፣ ቅጥርን መቅጠር ማደስ ችያለሁ እያለ ይናገራል። ስለዚህ ይሄ የመልሶ የመታደስ ነገር ስናስብ ያለ እግዚአብሔር ሳይሆን እግዚአብሔርን ማዕከላዊ አድርገን በጉልበታችን ሳይሆን በመንፈሱ አድርገን እንድንሰራ እግዚአብሔር ያግዘን። አሜን። መዝሙር 128 መዝሙረ መዓርግ። ብፁዓን ናቸው እግዚአብሔርን የሚፈሩ ሁሉ፣ በመንገዱም የሚሄዱ። የድካምን ፍሬ ትበላለህ፣ ብፅዕናና ብልጽግና ያንተ ይሆናሉ። ሚስትህ በቤትህ እንደሚያፈራ ወይን ናት፣ ወንዶች ልጆች በማዕድ ዙሪያ እንደ ወይራ ተክል ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክ፣ በሕይወት ዘመን ሁሉ የኢየሩሳሌምን ብልጽግና ያሳየ፣ የልጅ ልጅ ለማየትም ያብቃ፣ በእስራኤል ላይ ሰላም ይውረድ። አሜን። ይህኛውም መዝሙረ መዓርግ የመውጣት መዝሙር ነው። እየወጡ ነው ያሉት፣ እያረጉ ነው ያሉት ብለናል። 128 ቁጥር 1 ሲጀምር ብፁዓን ናቸው ብሎ ይጀምራል። ይሄ ልክ ቅጣይ መሆኑን ቃል በቃል ያሳየናል። 127 ሲጨርስ 127 ቁጥር
5 ላይ ብፁዕ ነው ብሎ ነው የጨረሰው አይደለ? አሁን ደግሞ 128 ቁጥር 1 ላይ ብፁዓን ናቸው እነሱ እነማን ናቸው? ይርአ አዶናይ ያላቸው የእግዚአብሔር ፍርሃት አይደለ? የእግዚአብሔር ፍርሃት ያላቸው እነሱ ብፁዓን ናቸው። እግዚአብሔርን የሚፈሩ እንደገና ደግሞ ይሄ ፈሪሃ ያለባቸው የእግዚአብሔር ተፈሪነት በላያቸው ላይ ያለ እነሱ ብፁዓን ናቸው ይለናል። ስለዚህ በሁለቱ መረዳት እንችላለን። ምን ያደርጋሉ እነዚህ ሰዎች? በእግዚአብሔር መንገድ ነው የሚሄዱት ይላል። የእሱን ዴሬክ ይከተላሉ ይላል። ዴሬክ የእግዚአብሔር መንገድ፣ እግዚአብሔር የሚረግጠው እግሩ ያረፈበትን ፈልገው እግራቸውን የሚያሳርፉ ዱካውን የሚከተሉ ይለናል። ይሄ በጣም በቃ ወሳኝ ነው። መዝሙር 1 ሲጀምር ብፁዕ ነው ብሎ የጀመረልን በሕጉ የሚሄዱትን ነው። ሕጉን የሚከተሉ የሚያከብሩ ፈሪሃ እግዚአብሔር ያላቸው እነዚህ ቀጥታ የት ነው የሚገቡት? ገነት ነው ይለናል። በቃ ጌታን ተከትሎ ሕጉን ታዞ ቶራውን የሚለውን አድርጎ ከገነት የጎደለ የለም ይለናል። ይሄም ያንኑ ጥለት ተከትሎ ገነት ውስጥ የሚገባውን ግለሰብ ገነት ውስጥ የሚገቡትን ሰዎች ያሳየናል። ምንድን ነው የሚያደርጉት? በከንቱ አይለፉም ይለናል ቁጥር 2 ላይ አይደለም? የሰሩበትን ሁሉ ይከፈላቸዋል፣ የሚጥሩበትን ጉዳይ በሙሉ። ምክንያቱም 127 ላይ አስጠንቅቆናል። ከጣራችሁ ከእግዚአብሔር ጋር ጣሩ፣ ከሞከራችሁ ከእግዚአብሔር ጋር ሞክሩ፣ ከገነባችሁ ከእግዚአብሔር ጋር፣ ከሰራችሁ ከእግዚአብሔር ጋር ብሎናል። ስለዚህ አሁን አይደክሙም በከንቱ ነው የሚለን። ህልውናው የእግዚአብሔር ህልውና የእግዚአብሔር አብሮነት አልውቱ ከነሱ ጋር ስላለ ብልጽግና ይህ ብጽዕና ወደ እነሱ ይመጣል ይላል። ያንተ ናቸው እያለ ይነግራቸዋል። ይሄ ማለት ወደ ገነታቸው ሲመለሱ የታድሶ ህይወት ውስጥ ሊገቡ እንዳለ እየነገራቸው ነው። ዘፍጥረት 1 ውስጥ እየገቡ ነው። መዝሙር 1 ውስጥ እየገቡ ነው። ሌትስ ዱ ዲስ አጌን እንደገና እንጀምር እስቲ እንደገና ደግሞ ሀ ብለን እናስኪደው እያሉ ነው። አዲስ ነገር ሳይሆን የታደሰ ነገር ውስጥ ነው እየገቡ ያሉት ማለት ነው። ስለዚህ ቀድሞ የፈለገላቸውን ያንን ገነትን እንዲወርሱ ነው እግዚአብሔር የሚፈልገው። ቀድሞ ሊሰጣቸው የፈለገውን ህይወት እንዲኖሩለት ነው የሚፈልገው። የተትረፈረፈ ህይወት ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እንደሚነግረን እርሱ የመጣው ህይወት እንዲሆን የበዛ ህይወት የተትረፈረፈ ኢተርናል ዘላለማዊ የሆነ ህይወት ትርፍ ያለ ህይወት እንዲኖረን ነው ይላል። ስለዚህ ከጭላንጭል እንዲኖሩ ሳይሆን በምሉዕነት እንዲመላለሱ ነው የሚፈልገው እግዚአብሔር። ከጤና እንዳይጎሉ፣ ከፋይናንስ እንዳይጎሉ፣ ከሰላም እንዳይጎሉ፣ ከቤተሰብ ከአብሮነት እንዳይጎሉ፣ ከማደግ እንዳይጎሉ ነው የሚፈልገው። ቁጥር 3 ወደ ቤቱ ይገባና ምን ይላል? ሚስት በቤት እንደሚያፈራ ወይን ናት ይላል። ፍሬያማ ናት የምትሆነው ሚስት። ባለመውለድ አትመታም፣ በባዶነት አትመታም። እስራኤል ሲጀምሩ ሁሌ የምናነሳው ነገር ዘፍጥረትንም ስናጠና እናቶቻቸው እነ ሳራ፣ እነ ርብቃ፣ እነ ራሄል ካለ መውለድ ነው የሚጀምሩት አይደለም። እግዚአብሔር ሲያገኛቸው በባዶነት ነው የሚያገኛቸው። ግን እግዚአብሔር ያገኛቸው ቀን ያ ታሪክ ነው የሚቀየረው። መውለድ ይጀምራሉ። የእግዚአብሔር ሀልዎት ያረፈባቸው ሴቶች ሲሆኑ ማፍራት ይጀምራሉ። ስለዚህ እንደዚህ አያፈሩም ብለው ያሰቧቸውን የቤተሰብ አባላትን የነሱ ነገር አይቀጥልም ተብለው የታሰቡ የቤተሰብ አባላት ልክ የእግዚአብሔር ጥላ ስር ሲገቡ ማፍራት ይጀምራሉ ይላል። ፍሬያማነት ወደ ቤታቸው ይገባል። የሚያፈራ ወይን ይለዋል። ከምን የተነሳ ነው? ከእግዚአብሔር ጋር ካላቸው ሪሌሽንሽፕ ግንኙነት ንክኪ የተነሳ ነው። ይቀጥላል። ወንዶች ልጆች በማዕድ ዙሪያ እንደ ወይራ ተክል ናቸው ይላል። ቀደም ባለው ምዕራፍ ውስጥ ስለ ወንዶች ልጆች ስለ ልጆች ነግሮናል። እንዴት እንደ ፍላጻ እንደ ኃያል ሰራዊት እንደሚወጡ ከሰገባቸው ተወርውረው ኢላማውን እንደማይስቱ ነግሮናል። አሁን ደግሞ እነሱም ፍሬያማ የሆኑ ተክሎች እንደሆኑ የተክል የወይራ የወይን ምስሎች በሙሉ የት ነው የሚመልሰን? ገነት ይመልሰናል። ዘፍጥረት 1ን ያ የምንናፍቀውን የእግዚአብሔር ሀልዎት ያለበት ፍሬያማ የሆነውን የአትክልቱን ስፍራ ያስታውሰናል። እነሆ ይለናል። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ይላል። እነሆ ብሎ የሚጀምረው የቀደመው ምዕራፍ ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው ለማለት ነው።
ሂኔ ሲለን እነሆ ተመልከቱት ይለናል አይደለም። አሁንም ደግሞ እግዚአብሔርን የሚፈራ ይሄ የርአ አዶናይ ያለበት ሰው በጣም የተባረከ ሰው ነው። ብፁዕ ሰው ነው። ሙሉ ነው። ማንነቱ ሙሉ ነው የሚሆነው። በቃ የእግዚአብሔር ሀልዎት ያረፈበት ሰው ነው። ኦልሬዲ ገነት ውስጥ የገባ ሰው ነው። እግዚአብሔርን ከፈራ በእግዚአብሔር በረከት ውስጥ እየኖረ ነው። በረከት ደግሞ መጽሐፍ ቅዱሳችን ውስጥ ከቁስ ያልፋል፣ ከሚታየው ነገር ያልፋል። በረከት ሰማያዊ ነው። በረከት አላፊ አይደለም። በረከት እግዚአብሔርን መውረስ ማለት ነው። ራሱን እግዚአብሔርን መውረስ፣ መልበስ፣ እግዚአብሔር ጋር መነካካት ማለት ነው። ቁጥር 5 እግዚአብሔር ከጽዮን ይባርክ፣ በሕይወት ዘመን ሁሉ የኢየሩሳሌምን ብልጽግና ያሳየ፣ የልጅ ልጅ ለማየትም ያብቃ ይለዋል፣ ይባርከዋል። ዘኍልቍ 6 ከ20 እስከ 24 ያለውን ያስታውሰናል። አሮናዊውን ቡራኬ፣ የካህናቱን ቡራኬ እግዚአብሔር ይባርክ፣ ፊቱን ባንተ ላይ ያብራ፣ ፊቱን ወደ አንተ ያንሳ እያለ የሚባርክበት ቡራኬ አለ። እሱን ይመስላል ይሄ ግጥም። ከጽዮን ይባርክ ሲል የእግዚአብሔር የመናገሻ ከተማ ናት ጽዮን። እግዚአብሔር የመሰረታት የመንግስቱ ክብሩ የሚያርፍባት ከተማ ናት። ስለዚህ ከእርሱ መቀመጫ ይባርክ ይለዋል። እሱ ተቀምጦ ዙፋኑ ላይ አንተን ይመልከት እያለ ይነግራል። በሕይወት ዘመን ሁሉ ማለት የማያልቅ እድሜህን እያለ ነው የሚያሳየው። ብልጽግናን ያሳየ። ብልጽግና ማለት የእግዚአብሔር ስኬት፣ የእግዚአብሔር ማሳካት፣ የእግዚአብሔር አብሮነት፣ ከቁስ የሚያልፍ አብሮነት፣ ከቁስ የሚያልፍ ብልጽግናና ሀብት ራሱ እግዚአብሔርን መውረስ ማለት ነው። ለአብርሃምም የተናገረው ወደማሳይ ምድር ትወጣለህ ሲለው ምድሩን እንዲወርስ ሳይሆን አብርሃም ኢቨንቹዋሊ እግዚአብሔርን እንዲወርስ ነው የተጠራው። ስለዚህ የአብርሃምም ልጆች እና የልጅ ልጆች እግዚአብሔርን እንዲወርሱ ሲባርካቸው እናያለን። ቁጥር 6 ማብቂያው ላይ የልጅ ልጅ ለማየት ያብቃ እያለው ያው የእድሜውን ርዝማኔ የሚናገር ነው። ይሄ እርጅናን ሳይሆን ሽምግልናን የሚባርክበት መንገድ ነው። የእግዚአብሔር ቤተሰቦች ማህበረ እስራኤሉ አያረጅም ነበረ። አስተውለነዋል። በነ አብርሃም በአባቶች ዘመን በነ ያዕቆብ ዘመን አያረጁም፣ ግን ይሸመግላሉ እና ሽምግልናቸውም ደግሞ በዘይት እንዲለመልም ይባረኩ ነበረ። መዝሙራት ውስጥም ይህ ይንጸባረቃል። ስለዚህ እግዚአብሔር ያለመልማል፣ እድሜን ያረዝማል የሚለውን ያሳየናል። በእስራኤል ላይ ሰላም ይውረድ ብሎ ነው የሚደመድመው። በእስራኤል ላይ የእግዚአብሔር ሰላም ይውረድ እያለ ሕዝበ እስራኤሉን እየባረከ ይጨርሳል። እንደ ኔሽን እንባረክ። በምንድን ነው የምንባረከው? በእግዚአብሔር ሻሎም፣ የእግዚአብሔር ሁለንተናዊ ሰላም፣ ሁለንተናችን የሚጠብቅ የእግዚአብሔር ሰላም በእኛ ላይ ይውረድ ብሎ ይደመድማል። እስከ ዛሬ ድረስ በላያቸው ላይ የወረደው ነገር ደስ የማይል ነገር ነው እና የወረደው ነገር እነሱን የሚያወርድ ነገር ነው። ይሄ ግን መጨረሻ የሚማጸነው የእግዚአብሔር ሰላም ሲወርድ የኛ ህይወት ከፍ የሚያደርግ ነው። የኛን ህይወት ከፍ የሚያደርግ ኤሌቬት የሚያደርግ ወደ እግዚአብሔር ክብር ውስጥ የሚያስገባ ነው። ስለዚህ እግዚአብሔር ህዝቡን ሲጎበኝ፣ እግዚአብሔር ሲወርድ በምህረቱ ሲጎበኝ መታደስ ይሆናል ማለት ነው። ዕንባቆም ያዘነበት ጉዳይ ይቀየራል። ዕንባቆም ትዝ ይላችኋል 3 ላይ በለስ እያፈራ አይደለም፣ ተክሉ ፍሬ እየሰጠ አይደለም፣ ወይራ ዛፍ ፍሬ እየሰጠ አይደለም፣ እርሻ ሰብል እየሰጠ አይደለም፣ በጎች ኩረኖ ውስጥ የሉም፣ ላሞች በረት ውስጥ የሉም እያለ ነገር ግን ብሎ ምን ይላል? በእግዚአብሔር ደስ ይለኛል ይላል። በድነቴ አምላክ ሐሴት አደርጋለሁ ይላል። የኛ ደስታ በቁሱ ሳይሆን በእግዚአብሔር ነው። ቁሱ ቢኖር ባይኖር፣ ቁሱ ቢሰጠን ባይሰጠን፣ ቢጎድል ቢመጣ ቢበዛ ቢትረፈረፍም ቢያንስም አልቲሜት የኛ ደስታ መጨረሻው የኛ በቃ ክላይማክቲክ የሆነው ደስታችን በእግዚአብሔር ነው እያለ ይጨርሳል ማለት ነው። ይህም መዝሙር ያን የእግዚአብሔር ሰላም እንዲወርድ በእግዚአብሔር ሀልዎት ውስጥ በማረፍ በሚገኘው ብፁዕና ውስጥ እንድንመላለስ ይጋብዘናል። እግዚአብሔር ይርዳን። አሜን።